ጽዮን ከታገተችበት ተለቃለች። ነገር ግን ከታገተችበት ብትለቀቅም ጠቅላላ ወደ ወይዘሮ ሜላት ቤት ስለገባች ከሰላምና ከሀና ጋር ያላት ግንኙነት በሰላም የሚቀጥል አይመስለኝም። እስከዛሬ ድረስ በእነሱ ላይ ያደረገችውን ነገር መቼስ ሁላችንም እናውቃለን። በተለይ ሀና ዝምተኛ የዋህ ስለሆነች በሷ ላይ ስትፈጽመው የነበረውና እዝራንና ሀናን ለመለያየት ስትሄድበት የነበረው መንገድ ወይም ደግሞ የጥግ ድረስ እንደሄደች ሁላችንም የምናውቀው ነው። ሌላው ቀርቶ ኤልያስን እንኳን ከገጠር ማለት ከደሴ እንድመጣ እስከ ማድረግ ድረስ የደረሰች ናትና ይህንን ነገር ሁሉ ወይም ደግሞ ይህ ነገር ሁሉ በሀና ላይ እንዲከሰት ያደረገች ልጅ ዛሬ እንደ ድንገት ከሰላምና ከሀና ፊት ለፊት መቀመጡ ለሷም በጣም ከባድ ነው። ያው ለጊዜው ምንም አይነት መሄጃ ባይኖራትም ነገሮች ግን በቀላሉ የሚፈቱ አይመስለኝም ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ፕሊዝ 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 ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ቪዲዮ የሚደርሳችሁ በአጠቃላይ ሁላችሁም ባካችሁን ላይክ በማድረግ ተባበሩኝ። ይህን ቪዲዮ ስከፍቱት እባካችሁን የላይክ ምልክቷን ጫን ብላችሁ አጥቁሯት። ደግሞም በአክብሮት ነው የምጠይቀው። ፕሊዝ እባካችሁን ቤተሰብ ማለት ነው። ቻናሌ ትንሽ ችግር ላይ ስላለ ነው። እባካችሁን አበረታቱኝ ውድ ቤተሰቦቼ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። ወደ ድራማው ስመለስ እንግዲህ ጽዮን ተለቃለች ከታገተችበት። አቶ በቃሉ ምንም አይነት ካሁን በኋላ ጥቅም ስለማያገኝና ወይም ደግሞ እሷን አግቶ ቆይቶ ምንም አይነት የሚፈይደው ነገር ስለሌለው ለቋታል። ጽዮን ስትለቀቅ ለእህቷ ደውላ እህትየዋም ደግሞ ወደ ወይዘሮ ሜላት ቤት ይዛት መጥታለች። ጽዮን ለእያንዳንዱ ስለተፈጠረው ነገር አሁን ምንም ነገር የምታውቀው ነገር የለም። እዝራና ሀና ተለያዩ። የእዝራ ቤተሰብና የወይዘሮ የሀና ቤተሰቦች ምን አይነት ችግር ውስጥ እንደገቡ፣ አንተነህ እንደተገደለ ጽዮን የምታውቀው ነገር የለም። ሌላው እዝራና የእዝራ አባት አሁን ያሉበት ሁኔታ በጣም ከባድ ነው። እዝራና አባቱ እየተቃቃሩ ይመስለኛል። ገና ይቀጥላል። እዝራ እውነታውን ማወቅ ስለሚፈልግ፣ አባትየው ደግሞ እውነታውን መናገር ስለማይፈልግ በዚህ መካከል የሚፈጠረውን ችግር ታዩታላችሁ። እዝራ ሀናን አጥቶ መኖር አይችልም። እንደዛም ስለሆነ መሰለኝ ራሱን አጥቶ አሁን እየኖረ ያለው። እንደውም አባቱን ማልልኝ እውነት የተባለውን ነገር ካላደረከው ማልልኝ ብሎት ነበረ። እንደምንለት የፈለገውም ቅዱስ ሰላምዬን አግኝቷት ነበረ። ሰላምዬን ሲያገኛት ያው አቶ በቃሉ የወይዘሮ ሜላትን ቤተሰብ እንዴት እያመሰ እንደነበረና ወይም ደግሞ ቤተሰባቸውን ምን ሲያደርግ እንደነበረ ለእያንዳንዷ በዝርዝር ለቅዱስ ነግረዋለች። ይህን ነገር ደግሞ ቅዱስ ለእዝራ ነግሮታል። ይህ ነገር ሲሰማ እዝራ አባቴ በጭራሽ እንደዚህ አይነት ሰው አይደለም ነበር ያለው። መጀመሪያውም ሲጀመር ጀምሮ ካስታወሳችሁ ቤቲ አባትክ እንደዚህ ነው ብላ ከአንድም ሁለት ጊዜ ስትነግረው በጭራሽ አባቴ ይህንን ነገር አያደርግም ነው ሲል የነበረው። አሁንም በድጋሜ ሀና ጋር ሲያወራ አባቴ እንደዚህ ያደረገ ብላ ስትለው በጭራሽ የኔ አባት እንደዚህ አያደርግም ብሎ ግግም ብሎ የመለሰላት። እንደውም በጥፊ ብለዋለች ካያችሁ። እና ይሄ ነገር እስከዛ ድረስ አባቴ ይሄን ነገር አያደርግም፣ አባቴ ይሄን ነገር አያደርግም፣ አባቴ እንደዚህ አይነት ሰው አይደለም፣ አባቴ መልካም ነው። አባቱ ለራሱ ብቻ ነው መልካምነቱ። በነገራችን ላይ አባቱ ለሱ ብቻ እንጂ ጥሩ ለማንም ሰው አቶ በቃሉ ጥሩ አይደለም። ሰው መግደል፣ የሰው ገንዘብ መቀማት፣ ሰው ማሰቃየት፣ ሰው ከሱ በታች እንደሆነለት የሚያደርግ ሰው ነው። በሰው ሲቃይ የሚስቅ ሰው ነው። በሰው ለቅሶ የሚደሰት ሰው ነው አቶ በቃሉ ማለት። እዝራ የኛውን በቃሉ አያውቅም። እዝራ የሚያውቀው መልካሙን፣ ደጉን፣ ቅን ሀሳቢውን፣ መልካም ሀሳቢውን፣ ለልጁ የሚሰፈሰፈውን፣ ለሰው መልካም የሆነውን በቃሉን ነው የሚያውቀው። ትክክለኛ ማንነቱን ሲያውቅ ግን ስለ አባቱ ማንነት በደንብ ሲያውቅ፣ እንደውም ሰው ገዳይ እንደሆነ የወይዘሮ ሜላትን ድርጅትም ምን ሲያደርገው እንደነበረ እንግዲህ ሲያውቅ ምን እንደሚፈጠር አባትየው አባቴ እውነታውን ንገረኝ ብሎታል። እውነት የሰማሁት ነገር ልክ ነው አይደለም የሚለውን በእኔ ስም ማልልኝና ንገረኝ ስለው እኔ ምንም አላደረኩም ብሎ ነው ተነስቶ ትቶት ሄዶ። አሁን እዝራ እዚህ ላይ እያመነ ነው ማለት ነው።
እዝራ አባቱ መጥፎ ሰው እንደሆነ እየተረዳ ነው። አሁን ገና ብዙ ነገር ያውቃል፣ ገና ብዙ ነገር ይሰማል። ወይዘሮ ባዩሽን የገደላት እሱም እንደሆነ ገና ቀስ እያለ ይወጣል። እሱ ነው ያስገደላት። ስለ አባቱ ማንነት በደንብ ካወቀ በኋላ ግን እዝራ ምን አይነት ሰው ይሆናል ብላችሁ ታስባላችሁ? የእዝራ ህይወት ምን አይነት ህይወት ይሆናል? እንደዚህ በዚህ ልክ አባቱን አክብሮት፣ በዚህ ልክ ለአባቱ ትልቅዬ ቦታ ሰጥቶ ያለ አባቱ በዚህች ምድር ላይ ማንም እንደሌለ አድርጎ የሚያስበው እዝራ ዛሬ ግን አባቱ እንደዚህ አይነት ሰው፣ የሰውን ህይወት የሚመሰቃቅል፣ የሰውን ንብረት የሚያከስር፣ የሰው ህይወት ምስቅልቅል፣ የሰው ቤተሰብ ምስቅልቅል እንድል የሚያደርግ ሰው ሆኖ ሲያገኘው አባቱን አስባችሁታል? ከባድ ነው። እናንተ የምትስሉት አባት፣ እናንተ እስከዛሬ ድረስ የምታውቁት አባት፣ እናንተ የኔ አባት እንደዚህ ነው ብላችሁ የምትጓጉለት፣ በድረታችሁን ነፍታችሁ የምትናገሩለት አባታችሁ በሌላ ጎኑ ደግሞ ሌላ ሰው ሆኖ ስታገኙት በጣም ከባድ ነው። ለዛውም ደግሞ እዚህ ላይ ግን የወላችሁ ቤተሰብ አሁን የአቶ በቃሉ እና የዋናው ወይዘሮ ሜላት ችግር ብቻም አይደለም። እኔ ከበፊትም ጀምሮ አልነበረ ቤተሰብ ያላወቀው ጋብቻ በየትኛው ዓለም ነው? ሀና ራሱ ልጁን አስተዋውቂን እያሉ ምናሴም ጠይቋታል። ምናሴ ብቻም ሳይሆን ቤተሰብ ምናሴ ብቻም ሳይሆን ድማሙ ራሱ ጠይቋት ነበር የምታስታውሱ ከሆነ እና ቢያስተዋውቁ ኑሮ ማንነታቸው ቢታወቅ ኑሮ ይሄ ችግር ባልተፈጠረ። እዝራም ቢሆን አባቱ ብሎታል። ማን ናቸው? ቤተሰቧን አስተዋውቀኝ፣ ልጅቷ ማን ናት ብሎት ነበረ። ነገር ግን እነሱ ሊናገሩ አልፈለጉም፣ ሊያስተዋውቁ አልፈለጉም። እነሱ ሊያስተዋውቁ ካልፈለጉ ምን ማድረግ ይቻላል? ጥፋቱ የማን ነው? አሁንም አቶ በቃሉ ያለው ምንድነው? መጀመሪያ እኮ ልጅቷን አስተዋውቀኝ ብዬህ ነበር፣ ለምን አላስተዋወቀኝም? ብታስተዋውቅ ኖሮ ይሄ ነገር ባልተፈጠረ ነበር ነው ያለው። እና ወደ ቤተሰቦቼ ብቻ ጥፋቱ የራሳቸው ነው። የልጆቹ ደግሞ በየትኛውም ዓለም የለም እንደዚህ አይነት ማለት በየትኛውም ዓለም የለም እንደዚህ አይነት ስላችሁ ቤተሰቦቼ፣ በየትኛው አካባቢ ነው ቤተሰብ ሳያውቅ፣ ቤተሰብ ሳይሰማ፣ ቤተሰብ ምንም ነገር ሳያውቅ ሽምግልና የሚላከው? ስለ እነሱ ማንነት የሴቷ ቤተሰብም ሆነ የወንዱ ቤተሰብ ማንነት ሳይታወቅ እንዴት ብሎ ነው ሽምግልና የሚላከው? እና በጣም ግራ የሚያጋባ ነው እውነት ለመናገር። ድራማው ዝም ብሎ አንዳንድ ጊዜ ግራ ያጋባል። ለማንኛውም ግን እዝራ በጣም ተጎድቷል። እዝራ በጣም ነው ያሳዘነኝ። እኔ እውነት እንዴት ብሎ ሰው እንደሚሆንና እንዴት ብሎ ወደ ማንነቱ እንደሚመለስ አላውቅም። የእዝራ ጉዳት፣ የእዝራ ህመም፣ የእዝራ መሰበር በጣም ይለያል። በዛ ላይ ደግሞ እሷን ማጣቱ ብቻ ሳይሆን ወደ ቤተሰቦቼ በጣም የሚያሳዝነው ነገር በአባቱ መከዳቱ። አባቱን እንደዛ ክቦ ትልቅ ቦታ ያስቀመጠው እዝራ እንደዚህ ደግሞ በትልቁ ወርዶ ሲያገኙ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እናንተ የምትወዱት አባታችሁ፣ የምታከብሩት አባታችሁ፣ በሌላ ስራችሁ ያስቀመጣችሁት አባታችሁ እንደዚህ በትንሽ ነገር ወርዶ፣ በትንሽ ነገር ሳይሆን በእንደዚህ ልክ ወርዶ ስታገኙት እንግዲህ ሀናን አጥቶ ከመሰበሩ ይልቅ አባቱ በዚህ ልክ በአባቱ መጎዳቱ ደግሞ የእሱ ትልቅ በሽታ ነው። እና እዝራ ከምንም በላይ ከሀናም በላይ እዝራ በጣም ያሳዝናል። ሀና አሁን እዝራ ከአባቱ ጋር ሆኖ ተጫወተብኝ ነው አይደል የምትለው? ነገር ግን ነው እዝራ ከአባቱ ጋር ሆኖ አልተጫወተባትም። እዝራ የሚወዳትንም ነው ያጣው፣ በአባቱም ነው የተከዳው። እዝራ በአባቱ ተገድቷል፣ የሚወዳትን ሴት አጥቷል ማለት ነው። እና እውነት በጣም ነው ያሳዘነኝ እዝራ። እንዴት ብሎ ነው ሰው የሚሆነው? ከአባቱ ጋር ያለው ግንኙነት ከዚህ በኋላ ምን አይነት ይሆናል? እውነት ቤቱን ለቆ ይወጣ ይሆን? አባቱስ የትኛውን እውነታ ቁጭ አድርጎ ያስረዳዋል? እስኪ ቤተሰብ ንገሩ። የትኛውን እውነት ቁጭ አድርጎ ለልጁ ያስረዳዋል? እና በጣም ከባድ ነው። ከዛ ባለፈ ደግሞ ውድ ቤተሰቦቼ ሜላት፣ ሀና
እየተባሉ ነው። እዛ ቤት ሀናም አሁን አካኪ ዘራፍ ብላለች። ማንም ከዚህ ቤት እንድትቀመጭ አይፈልግም ብላታለች ጽዮንን። ያው ጽዮን ምን እንዳደረገቻቸው ሁላችንም የምናውቀው ነው። እና ብቻ ነገሮች እየከበዱ ነው። እዛ ቤት አሁን እንግዲህ አራቱ ሴቶች እንዴት ነው ተስማምተው የሚቀመጡት? ጽዮን የበደለቻቸውን ሁላችንም እናውቃለን። በተለይ በሀና ላይ ያደረገችው ነገር እሱ ብቻም ሳይሆን አሁን ሰላም ቅዱስን ቀምታታለች። ቅዱስ ደግሞ ያው ታውቃላችሁ ጽዮንን በጣም ነበር የሚወዳት፣ እሷን በጣም ነበር የምትወደው። በዛ ላይ ገብታ አሁን ቅዱስን ቀምታታለች። ስለዚህ እዛ ቤት አሁን አንድ ላይ መቀመጣቸው እኔ ሰላም ይፈጠራል ብዬ አላስብም። በመካከላቸው ደግሞ እርግብም አለች። እርግብስ እዛ ቤት ተቀምጣ እንደው ስታስቡት ዝም ብላ የምትቀመጥ ይመስላችኋል? የአቶ በቃሉ ስር ላይ ሳትሆን ትቀራለች ብላችሁ ታስባላችሁ? እኔ አሁን አንሳስበው ምናልባት አቶ በቃሉ ነፃ እንድትወጣ አድርጓት ከዛ የእነሱን ቤት እንድትሰልል ልኳትስ ቢሆን? እኔ እንደዛ ነው እያሰብኩ ያለሁት አሁን ቤተሰቦች። አቶ በቃሉ ነፃ እንድትወጣ አድርጎ ከዛ ወይዘሮ ሜላት ቤት ሄዳ እንድትሰልል አድርጓት ቢሆንስ? ምክንያቱም ለሀና ያላት አመለካከት እውነት ከልቧ የተቀይራ ቢሆን ኑሮ እውነትም መጠጊያ አጥታ ቢሆን ኑሮ እርግብ ለሀና እንደዛ አይነት አመለካከት አይኖራትም ነበር። አሁንም እኮ እንደውም ከበፊቱ ይበስ ከበፊቱ ይልቅ ለሀና ያላት አስተሳሰብና አመለካከት የከፋና ማለት ነው የሚያስጠላ ሆኗል ማለት ነው። ለሀና ምንም አይነት ጥሩ አመለካከት የላትም። ሀና ደግ አደረጋት፣ እየተፈጠረ ያለው ነገር በእሷ ስራ ነው እያለች ነው። ስለዚህ ለሀና ምንም አይነት ጥሩ አመለካከት የላትም ማለት ነው ውድ ቤተሰቦቼ።